ኤርትራ በተገነጠለች ማግስትም የኢትዮጵያ ብሔራዊ ደህንነትና የባህር በር መብት ሳያረጋግጡ ምንም ስልጣን ሳይኖራቸው እንዲያውም የኢትዮጵያን ሕግ ጥሰው ጠቅላይ ሚኒስትራችን ለኤርትራ ዕውቅና ስጡልኝ ብለው የተባበሩ መንግስታትንና የአፍሪካ አንድነት ድርጅትን ተማጠኑ። ይህ የጠቅላይ ሚኒስትራችን ጥያቄ ኤርትራኖች እንደሚሉት ለ30 ዓመታት ካደረጉት የትጥቅ ትግል ባላነሰ ለኤርትራ አገር ሆኖ መፈጠር ወሳኝነት ያለው አስተዋጽኦ አድርጓል። ጠቅላይ ሚኒስትራችን ለኤርትራ ዕውቅና ስጡልኝ ብለው ባይማጠኑ ኖሮ መገንጠሉና ዕውቅናው የተባበሩት መንግስታትና የአፍሪካ አንድነት ድርጅት ስለሚጻረር አንድም አገር ለኤርትራ በአገርነት ዕውቅና ባልሰጠም ነበር። ቀደም ሲል የሰማችሁት ድምጽ ከ27 ዓመታት በፊት ኤርትራ መገንጠሏ ሳያንስ ኢትዮጵያ የነበራትን ሁለት የባህር በር እንደ ቀልድ እንድታጣ የተወሰነውን ውሳኔ መሰረት በማድረግ የርምት እርምጃዎች እንዲወሰዱ በወቅቱ ሙያዊ እገዛ ሲያደርጉ ከነበሩ ምሁራን መካከል አንዱ የሆኑት ዶክተር ያዕቆብ ኃይለማርያም የተናገሩትን ሐሳብ ነው። ዶክተር ያዕቆብ ኢትዮጵያ ባለፉት 50 ዓመታት ሁለት የባህር በር እንደነበራት ገልጸው በወቅቱ የነበረውን ከፍተኛ የህዝብ ቁጥር ይዛ የባህር በር አልባ ሀገር መሆኗ እጅግ አሳዛኝ መሆኑንና ወደቡ የኢትዮጵያ ህዝብ መሆኑን በአንክሮም አስረድተዋል። ዶክተር ያዕቆብ በ1991 ዓ.ም ባደረጉት ታሪካዊ ንግግርም በወቅቱ የሽግግር መንግስት ይህን አይነት ውሳኔ ማሳለፍ ኃላፊነት እንዳልነበረው በማመላከት ከሁሉም በላይ የኢትዮጵያን የባህር በር ባለቤትነት ሳያረጋግጡ ኤርትራ እንድትገነጠል ማድረግ እጅግ ኃላፊነት የጎደለው ተግባር መሆኑን እንዲያምርረው ተናግረውም ነበር። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። በሁለተኛው የዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓ.ም በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። በቅርቡም ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር ኢትዮጵያ የባህር በሯን ያጣችበትን አግባብ የሚገልጽ ምንም አይነት ህጋዊ ሰነድ ማግኘት እንዳልቻሉ በመናገር ውሳኔውን ማን እንደወሰነው ማወቅ እንዳልተቻለ ተሰንዶ የተቀመጠ ማስረጃም እንደሌለ ለህዝብ ይፋ ማድረጋቸው ይታወሳል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር የሺ መብራት መርሻ ጠቅላይ ሚኒስትሩ የተናገሩትን መነሻ በማድረግ ምሁራንና ባለድርሻ አካላት በሙሉ ጉዳዩን ወደ ዓለም አቀፍ በመውሰድ ዳግም ኢትዮጵያ የባህር በሯን እንድታገኝ ጥረት ማድረግ እንደሚገባም አስረድተዋል። በተጨማሪም ከወዲሁ የባለሙያዎች ቡድን ተቋቁሞ ስራዎች መጀመር እንዳለባቸው በማመላከት የባህር በር ጉዳይ እንደዋዛ የሚታይ አይደለም ብለዋል። እርሳቸውም ቢሆኑ በማንኛውም ሰዓት የዚህ ስራ አካል በመሆን ልምድና ዕውቀታቸውን ለማዋጣት ዝግጁ መሆናቸውን አበክረዋል። ኢትዮጵያ በቀንዱ ብሎም በምስራቅ አፍሪካ ያላትን ሚና ዳግም ከፍ የምታደርገው ብሎም ዘላቂ ደህንነቷ የሚረጋገጠው የባህር በር ሲኖራት ነው። በመሆኑም ጉዳዩ እንደዋዛ የሚታይ አይደለም ብለዋል። መንግስት እንደ መንግስት ማዋቀር ያለበት ነገር አለ። በዲፕሎማሲው ዓለም አቀፍ ልምድ ያለን፣ በህጉ ዓለም አቀፍ ልምድ ያላቸው፣ በተለያዩ ዘርፍ በጂኦፖለቲክሱ ከፍተኛ ልምድ ያላቸው አሉ። አቅምን መሰብሰብና እነዚያ በሚሰሩ ስራ አሳይን አድርጎ ዲዛይን ተደርጎ ስትራቴጂ እቅድ ታቅዶ መሰረት አለበት። አሁኑኑ መጀመር ያስፈልጋል በጣም ብዬ ነው የማስበው። ስለዚህ እንደተባለው ክቡር ጠቅላይ ሚኒስትራችን ትልቅ ፍንጭ ነው እኮ የነገሩን። ምንም ዶኩመንት የውሳኔ የለውም እኮ። ስለዚህ በትክክል ግብጽ እጇን አስገብታ ጠላቶቻችን ቶታል የውስጥ ባንዳዎችን ገዝተው ያደረጉት ነገር ስለሆነ ይሄ ዓለም አቀፍ ህጋዊ ተቀባይነት የለውም። ጥያቄያችን ሌጂቲሜት ነው።
ከዚህ የምንገነዘበው ነገር ግን ጥያቄው እንዴት እናቀርባለን እነማን ናቸው የሚያግዙን የሚለውን በደንብ መለየት ስትራቴጂ ማውጣት ስለሚጠይቀን ሁላችንም እኔ 24 ሰዓት እሰራለሁ። የዓለም አቀፍ የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው በ1985 ዓ.ም በተደረገ ህዝበ ውሳኔ ወቅት ኢትዮጵያ የባህር በር ተጠቃሚ ልትሆን እንደምትችል ተናግረው ከሁለቱ ወደቦች ቢያንስ የአሰብን ወደብ ተጠቃሚነት ማረጋገጥ ይገባ እንደነበር በቁጭት ይገልጻሉ። በወቅቱ የነበረው የሽግግር መንግስት ይህን አይነቱን ውሳኔ ማሳለፍ ኃላፊነትና ስልጣን እንዳልነበረው ህግን መሰረት በማድረግም እንዲያብራርተዋል። የሽግግር መንግስት አንድን ሀገር ቀውስ ውስጥ ገብታ ከነበረ ያንን ቀውስ የሚያሻግርበት የመሸጋገሪያ ጊዜ ነው። የሀገርን የግዛት አንድነት፣ ሉዓላዊነት፣ ብሔራዊ ጥቅም የመሳሰሉትን በህዝብ በተመረጠ መንግስት ነው እንደዚህ አይነት ውሳኔዎች የሚተላለፉት። ስለዚህ ሪፈረንደሙ አንደኛ ጤናማና ህጋዊነትን የተከተለ አልነበረም። ሁለተኛ ደግሞ ጭራሽ ኢትዮጵያን የባህር በር ያሳጣ ነው። ስለዚህ በ1985 የተካሄደው ኢትዮጵያ ወደብ አልባ የሆነችበት ሁነት ወይም ክስተት ራሱ ህግን የተከተለ አይደለም ከመሰረቱ ማለት ነው። ምክንያት ከተባለ የሽግግር መንግስት ነው የገንዘብ ህትመትን የመሳሰሉትን ነገር ሁሉ የሽግግር መንግስት የማስፈጸም ሀገራዊ ተልእኮ የለው። በእነዚህ ምክንያት ይላሉ የህግ ባለሙያው በወቅቱ የተደረገው ህዝበ ውሳኔም ይሁን ኢትዮጵያ የባህር በሯን ያጣችበት መንገድ አግባብነት የሌለው ነው። ይህንን መነሻ በማድረግ ኢትዮጵያ አሰብን ለማስመለስ በምታደርገው ጥረት አጋዥ መረጃ እንደሆነና መረጃው ቢኖር እንኳን በተጠቀሱ ምክንያቶች ውሳኔው ተቀባይነት የለውም በማለት ጉዳዩን ዳግም ወደ ተባበሩት መንግስታት መውሰድ እንደሚገባም አጽንኦት ሰጥተው ተናግረዋል። በዓለም አቀፍ ህግ አስተማማኝ የሆነ አሰብን ለማስመለስ የሚያስችል የታሪክ የዲፕሎማሲና የዓለም አቀፍ መርሆች እንዳሉን ማሳያ ነው። ምክንያቱም አሰብን ለኤርትራ ከሉዓላዊነት ወይም ደግሞ እንደ ሀገር እንድትፈጠር ከማድረግ ጋር ተያይዞ አሰብን አሳልፎ ማንሰጥ ቢባል የህግ መሰረት ስለሌለው በቀጥታ ለማስመለስ ተጨባጭ የሆነ ዓለም አቀፍ መርህ ሆኖ ያገለግለናል። ይህንን ወደ ተባበሩት መንግስታት ድርጅት ብንወስደው፣ ወደ ጸጥታው ምክር ቤት ብንወስደው፣ በተባበሩት መንግስታት ድርጅት ስር ዓለም አቀፍ የፍትህ ፍርድ ቤት ኢንተርናሽናል ጀስቲስ የሚባል አንድ ፍርድ ቤት አለና በዩኤን ስር ማለት ነው። ለዛም ጉዳዩን ብናቀርበው ከራሳችን ደግሞ ቀጠናዊና አህጉር አቀፍ በሆኑ ድርጅቶች በኢጋድን በአፍሪካ ህብረትም ብንወስደው ማስረጃ የሌለው ነገር ተቀባይነት ስለሌለው ኖሮም ራሱ ከ1987 ዓመተ ምህረት በኋላ ቢሆን ኖሮ ያው ጠቅላይ ሚኒስትሩና የሚኒስትሮች ምክር ቤት ነው ይላል። ቅድም ባልኩ በህገ መንግስቱ አንቀጽ 72 ንዑስ አንቀጽ 2 ላይ። የጂኦፖለቲካ ስትራቴጂና ሴኩሪቲ ተንታኝ አቶ ያፌት መኮንን በበኩላቸው የኢትዮጵያ መንግስት በሰላማዊ መንገድ የባህር በር ለማግኘት የጀመረውን አካሄድ በማስቀጠል የአልጀርሱን ስምምነት መሰረዝ እንዳለበት ተናግረዋል። የኤርትራ መንግስት ኢትዮጵያ የአልጀርሱን ስምምነት ውድቅ እንድታደርግ የሚያስችሉ ጥፋቶችን በተደጋጋሚ እያጠፋ መሆኑን በመግለጽ ስምምነቱን ለህዝብ ተወካዮች ምክር ቤት አቅርቦ እንዲፈርስ ማድረግ የመጀመሪያው እርምጃ ሊሆን ይገባልም ይላሉ። አንድ ስቴፕ ይቀረናል። እሱም ስቴፕ ምንድነው? የአልጀርስ ስምምነትን መሰረዝ አለብን፣ መውጣት አለብን ከአልጀርስ ስምምነት። አንደኛ በተሰረዘ ውል ነው ይሄ ውሳኔ የተወሰነው። ስቲል ነው ዲማርኬሽን የለም። የኤርትራ መንግስት ሪኮግናይዝ ለማድረግ አንድ ነገር መታወቅ አለበት። አንድ አገር ሲሆን ኮሚኒኬት የሚያደርገው ከማን ጋር ነው? ከአገር ጋር ነው። ሶ አገር ቦርደሩን አሳልፎ ጽምዶም ምናምን እያለ እየገባ የሚያደርገው እንቅስቃሴ አይኖርም። የሚያደርገው እንቅስቃሴ በውጭ ጉዳይ ሚኒስቴር በሚባል በኩል ነው። የውጭ ጉዳይ ሚኒስቴር ሳይኖር ህዝብ ለህዝብ የሚባል ዌቭ አይቻልም። በዓለም አቀፍ ህግ መሰረት አሁን ልንሄድበት የሚገባው አንደኛው አካሄድ የትኛው ነው? ሚሊየንስ ኦፍ ታንጀብል ሪዝንስ አሉ። ሶ እነሱን መሰረት አድርጎ የህዝብ ተወካዮች ምክር ቤት መሰረዝ አለበት። እሱን ከሰረዘ በኋላ ጠቅላይ ሚኒስትሩ ደጋግመው እንደሚሉት ወደ መደራደር መግባትና መመለስ አለበት። የቀድሞ ዲፕሎማትና አሁን ላይ በአዲስ አበባ ዩኒቨርሲቲ መምህርና በምርምር ሙያ እያገለገሉ ያሉት ፕሮፌሰር ብሩክ ኃይሉ እርሳቸውም ጉዳዩን ያውቁት እንደነበር በማመላከት ሀገርን ለሁለት የሚከፍል ውሳኔ ሲወሰን ምንም አይነት ህጋዊ መረጃ የሌለው መሆኑ እጅግ አሳዛኝ ነው ብለዋል። ኢትዮጵያ ይህን ጉዳይ የተመለከተ ጥያቄዎቿን አጠናቅራ ህጋዊ ስርዓትን ተከትላ ለተባበሩት መንግስታት ድርጅት ማቅረብ እንደሚገባትም ነው የጠቆሙት።
ምሁራን ይህንን መነሻ በማድረግ በሀገራቸው ጉዳይ በመሳተፍ አዎንታዊ አስተዋጽኦ ማድረግ እንደሚገባቸውም ገልጸዋል። ፌዴሬሽኑም ሲደረግ በዩናይትድ ኔሽን በደንብ ኮሚሽኑ ቀደም ብሎ አጥንቶ በ3090 ቪ ሬዞሉሽን ማለት ነው ዩናይትድ ኔሽን ውሳኔ ሲደረግ እኮ ደርዝና ስርዓት በያዘ ሁኔታ ስለነበረ አሁንም መለየቱ ጊዜ ሲመጣ እንግዲህ የፒአርዲኤፍ መንግስት ያኔ አመንበት በሚል ነውና መስመር በያዘ መሆን ነበረበትና ያለመሆኑ ሪሊ ያሳዝናልና ህጋዊነቱንም እንግዲህ ጥያቄ ላይ ታስቀምጠዋለህ ማለት ነው። ስለዚህ ልክ ነው። በዚህ ላይ ተመስርቶ ኢትዮጵያ ጥያቄዋን በደም ቀርጻ በዓለም አቀፍ ህግ አጠናክራ መሰረት አድርጋ የመጠየቅም እድል ሊኖራትም ያስችላል የሚል አስተያየት ይሰጣል። አይ ቲንክ በዚህ አኳያ ብንሄድበት ሪሊ ተደማጭነትም ሆነ ቅቡልነትም ይኖረዋል የሚል አስተያየት አለ። በፖሊሲ ጥናት ኢንስቲትዩት መሪ ተመራማሪው ዶክተር ጥላሁን ተፈራ የኢትዮጵያና ኤርትራ ግንኙነትን በተመለከተ አወዛጋቢ ነገሮች እንዳሉ ገልጸው ላብነት በቅኝ ግዞት ዘመን በኢትዮጵያና ጣሊያን መካከል የተደረጉ ስምምነቶችን በመጥቀስ ስምምነቶቹ ፈርሰው ኤርትራ በፌዴሬሽን ከኢትዮጵያ ጋር ከተዋሃደች በኋላ የደርግ መንግስት አስተዳደራዊ መዋቅሮችን ሲዘረጋ አሰብ በኤርትራ ግዛት ውስጥ እንዳልነበረችና ራሷን የቻለች የአሰብ ግዛት ትባል እንደነበረ በማስተዋወስ አሰብ የኤርትራ ግዛት እንዳልነበረ ታሪካዊ ዳራውን በማመላከትም አስረድቷል። በአውሮፓ አቆጣጠር ነው ማወራው 1952 ላይ ፌዴሬሽኑ እውን ሆነ። ከዛ 1962 ላይ የኤርትራ ፓርላማ ሙሉ ውሳኔ ስለሰጠ ንውሃድ የሚል ውሳኔ ስለሰጠ 1962 ላይ እንደ አውሮፓ አቆጣጠር ኢትዮጵያና ኤርትራ ተዋሃዱ ማለት ነው። ከዛ በኋላ ምንድነው እንግዲህ አፄ ኃይለ ሥላሴ ስርዓት ከወደቀ በኋላ ደርግ ወደ ስልጣን መጣ። ደርግ እንግዲህ ውጊያው ቀጠለ። የኤርትራ ነጻ አውጪ የሚሉ ብዙ ድርጅቶች ተፈጠሩ። ምንድነው የሆነው? ደርግ ወደ መጨረሻ አካባቢ የአስተዳደር ወሰኖችን እንደገና አካሏል። የኤርትራ ራስ ገዝ፣ ልዩ ራስ ገዝ እና የአሰብ ራስ ገዝ፣ የትግራይ ራስ ገዝ፣ የድሬዳዋ ራስ ገዝ የሚሉ እንትኖች ተፈጥረዋል። የኤርትራ ነጻ አውጪ ነኝ ካለ ሻዕቢያ ሲያሸንፍ ይዞ መውጣት ያለበት የኤርትራ ራስ ገዝን ነው እንጂ የአሰብ ራስ ገዝን ይዞ መውጣት አይችልም። ምክንያቱም አሰብ ራስ ገዝ የተለየ ግዛት ስለሆነ ማለት ነው። ለዚህ ነው እንግዲህ እነዚህ ነገሮች የመከራከሪያ ነጥቦች ናቸው። ኢትዮጵያ እስከምን ድረስ ትሄድበታለች የሚለውን በቀጣይ የምናየው ጉዳይ ነው። በተለይ ከሰነድ አያያዝ ጋር በተገናኘ እንደ ሀገር ክፍተቶች አሉ ያሉት ባለሙያው ካለፈው ስህተት ተምረን የሰነድ አያያዝ ላይ ማስተካከያ ማድረግ እንደሚገባም አጽንኦት ሰጥተውበታል። ያለፈውን ብንወቅሰው ምንም ብዙ ትርጉም ስለሌለው ለሚቀጥለው ሰነዶቻችንን አርካይቮቻችን እንዴት ነው የምንይዘው የሚለው በደንብ መታሰብ አለበት። ምክንያቱም መንግስት ይመጣል፣ መንግስት ይሄዳል፣ የኢትዮጵያ ሕዝብ ግን ይቀጥላል። ስለዚህ ምንድነው የሰነዶቻችን አያያዝ እንደዚህ አይነት አሁን መንግስት ፓርላማ ላይ የተደረጉ ንግግሮች፣ የተደረጉ ቃለ ጉባኤዎች እንደዚህ በደንብ ተሰንደው በታሪክነት የሚቀመጡ ለመጪው ትውልድ የሚተላለፉ የኢትዮጵያ የባህር በር ጥያቄ የሚቆም አይደለም። ዛሬ ላይ መለስ ይችላል፣ ነገ ሊመለስ ይችላል፣ ተነገ ወዲያ ሊመለስ ይችላል። ሰው ይቀጥላል ማለት ነው። ስለዚህ ይሄንን ምንድነው ይሄንን ለማድረግ ለመከራከር፣ ለመነጋገር፣ ለመወያየት ግን ምን ያስፈልገናል? ሰነድ። የመንግስት ኃላፊዎች የመንግስት ባለስልጣናት ሰነዶቻቸውን በትክክል ሰንደው በአርካይቭ መልኩ የሚቀመጥበትን ሁኔታ ማመቻቸት አለባቸው። በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር የሰነድና መዛግብት መሪ ስራ አስፈጻሚ አቶ ሰለሞን ጠና ኢትዮጵያ የበርካታ ሰነዶችና ታሪክ ባለቤት እንደሆነች ይህም በዩኔስኮ ሳይቀር የተረጋገጠ መሆኑን ተናግረዋል። ይሁን እንጂ መረጃዎችን ሰንዶ በመያዝና በመጠበቅ ረገድ ከፍተኛ ክፍተት መኖሩን ያስረዱት ላብነት ኮሌጅን ጨምሮ አንድም የከፍተኛ ትምህርት ተቋም ሰነድ አያያዝና ምዝገባን በተመለከተ ስልጠናም ሆነ ትምህርት እንደማይሰጡ ተናግረዋል። በዚህም የተነሳ ዘርፉ በሙያተኞች እየተመራ እንዳልሆነና ትኩረትም ያልተሰጠው በመሆኑ የሀገሪቷ መረጃዎች በአግባቡ አልተሰነዱም ብለዋል። ተቋሙ በአዋጅ በተሰጠው ስልጣን መሰረት ተቋማት ጋር በመሄድ ሰነዶቻቸውን እየመዘገበ ቢሆንም በየተቋማቱ ለዘርፉ የተሰጠው ትኩረትና አሰራር ወጥነት የሌለው በመሆኑ የሀገር ሰነድ እንዲሁ እንደዋዛ ሊጠፋ ይችላል ሲሉም ስጋታቸውን ገልጸዋል። ተቋሙ ይህንን ችግር ለመፍታት በየተቋማቱ ለሚገኙ ባለሙያዎች ስልጠናዎችን ቢሰጥም ባለሙያዎቹ እንደሚፈልሱም አስረድተዋል። ሰነዶችን ወደ ዲጂታል አማራጭ ቀይሮ የመያዝ ስራ ቢጀመርም ሁሉንም ሰነዶች ወደ ዲጂታል ከመቀየር ጎን ለጎን ሰንዶ መያዝም እንደሚገባ በማመላከት በረቂቅ ደረጃ ያለው አዋጅ ተግባራዊ ሲደረግ አሁን ያሉ ችግሮች ሊቀረፉ ይችላሉ ብለው እንደሚያስቡም ጠቁመዋል። እዚህም አርኪቪስት የሰለጠነ አርኪቪስት የለም። እንዲያውም ዩኒቨርሲቲዎቹ አንዱ ችግራቸው ትምህርቱንም ለመጀመር ማን ያስተምር ወይ ከውጭ ሀገር ሰው ካላመጡ። ሺዎች ዘመን የጽሁፍ ታሪክ ያለው ሀገር እንደዚህ መሆኑ ያለበት አይመስለኝም። ትንሾቹ ሀገር በዙሪያችን ያሉት ሁሉ በዚህ ዙሪያ ትምህርት ቤት ከፍተው ያስተምራሉ፣ ባለሙያ ያፈራሉ፣ የሙያተኞች ማህበር አላቸው፣ ትልልቅ ስራ ይሰራል። እኛ ግን አላየነውም ገና ወይ እኛ ማሳየት አቅቶናል። ማለት አንድ ችግር ነው ብለህ አይደንቲፋይ ካደረግከው እዛ ላይ ለመስራት መዘጋጀት አለ እና ከስር ተቋማት በቃ አክቲቭ ሴሚ አክቲቭ ፋይላቸውን ከያዙ የማይንቀሳቀሰውን የሚወገደውን በህጋዊ መንገድ በዚሁ ተቋም በኩል ነው የሚወገደው።
በዛ መንገድ እንዲወገድ አርካይቭ የሆኑትን አርካይቭ እየሆኑ ከስር ቢሄድ እነሱ ጋር የሚጠራቀም ነገር አይኖርም። ያላቸው ክሊር የሆነ ዶክመንት ይሆናል። እሱም ማኔጅ ማድረግ ቀላል ይሆናል። የሀገርም ሚሞሪ አይጠፋም፣ የተቋማት ሚሞሪም አይጠፋም። ኢትዮጵያ ያለ ህጋዊ መሰረት ያጣችውን ወደብ ማስመለስ የሚያስችላትን ህጋዊ ሰነዶች በማደራጀት በፍጥነት ወደ ስራ መግባት እንደሚገባት እንዲሁም የዘርፉ ባለሙያዎችንም በስራው በማሳተፍ ሁለንተናዊ እንቅስቃሴ ማድረግ እንደሚገባና በሰነድ አያያዝ በኩል ያሉ ችግሮችን መንግስት በትኩረት በማየት መፍትሄ ሊሰጠው እንደሚገባ በዳሰሳው ተመላክቷል።